በዛሬው ዕለት እንግዲህ ሩታ በራሷ ቤት ቪዲዮ ለቃልናለችና እንግዲህ ኤፍሬም ትክክል ነው ትክክል አይደለም የሚለውን ለእናንተ ትቼዋለሁ እና ዛሬ የደረሰ መረጃ አለ ለእናንተ ግልጽ አድርጌ እነግርላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ቤተሰብ ካልሆናችሁ ደግሞ ቪዲዮውን እንደተለመደው ላይክ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝና ሩታ እንግዲህ ዛሬ እንደተናገረችው ኤፍሬም ተረጋጋ ምናምን እያለችው ነበርና ኤፍሬም እንግዲህ ተረጋግቶ እየተናገረ አልነበረም። ኤፍሬም ትክክል ነው ወይ ትክክል አይደለም ለምትሉት እኔ በኔ ሀሳብ ቤተሰቦች ኤፍሬም ትክክል ነው ብዬ በአንድ ጎን አስባለሁ። ሩታና ኤፍሬም የመጣላት እድላቸው ለምን እንደሆነ አልገባኝም። ለምን እንደሚጣላት ሩታን አልገባኝም። ለምን እንደሚጨቃጨቃት አልገባኝም። ግን ኤፍሬም ተብየው የወንድሙ ጤንነት የወንድሙ ሰላም ምናምን አስቦለት ሳይሆን ከሄርሜላ ጋር መቀጠል ስለሚፈልግ ነውና እንግዲህ እንትና ኤፍሬም ተብየው ሩታን እያሰበላት እየተናገራት ያለው ካንቺ ጋር እንዲቀጥል እፈልጋለሁ ምናምን እያላት ሳይሆን ቤተሰቦች አብርሃም መመለስ አለበት ብሎ ግግም እያለ ነውና ይህ ነገሩ ከጋሼ ጋርና ከቡዜ ጋር እና ከእናትና አባቱ ጋር እንደሚያጣለው ከዴቭም ጋር ጨምሮ እንደሚያጣለው ይታወቃል። እንግዲህ ቤተሰቦች ዛሬ መረጃ ደርሶኛል ያልኳችሁ ቅድም ያልኳችሁ ነገር ነበረ። ሄርሜላ ሄዳ አልፈልግሽም ተብላ ጋሼ ምናምን ብዙ ሰዎች መረጃውን እያወጡ ነበርና ይህም መረጃ ዛሬ ነግራችኋለሁና ቤተሰቦች ቪዲዮን ቅድም ካላያችሁት የአሁኑ መረጃ ልንገራችሁ ብዬ ነው። እና ዛሬ ምን ተፈጥሯል? ሄርሜላ ቤቱላ ሄርሜላ እያለቀሰች አልቻልኩም እያለች ነበርና አብርሃም እንግዲህ ጤነኛ ሆኖ እንደተናገረ ግልጽ ሆኗል። አብርሃም ጤነኛ ሆኖ እንደሚመለስም ግልጽ አድርጌ ነግራችኋለሁ። ብቻ ግን ቤተሰቦች እኔ እንደዛ ብዬ ነው ማስበው። አብርሃም ጤነኛ ሳይሆን የሚመለስ ከእናትና አባቱ ጋር የሚመለስ አይመስለኝም። እናም ተመልሶ ሩታን እንደሚመርጥ ነው ግልጽ ሆኖ የሚታየኝና ትንቢተኛው ምናምን እንዳትሉኝ። ብቻ ግን ቤተሰቦች ዋናው ቪዲዮውን ግልጽ ሳረግላችሁ ኤፍሬም ትክክል ነው እያልኩ ነው። ለምን ትክክል ነው እያልኩ ነው? ከሩታ ጋር መቀጠል አለበት ብዬ ነው የማስበው። ግን ኤፍሬም ትክክል የማይሆንበት ነገር አለ እና ኤፍሬም ትክክል የማይሆንበት ነገር ምንድነው ካላችሁ ኤፍሬም ለሄርሜላ አስቦ ነው። አሁን ኤፍሬም የወንድም ጥላቻ የወንድም ጠላትነት ምናምን እያላችሁ ነበርና እንግዲህ ኤፍሬም በጣም ብዙ ነገር ከማድረጉ የተነሳ ብዙ በቃ ለአብርሃም ጤንነት እያሰበለት ያለ ሰው ማለት ኤፍሬም ነው። ከሩታ ጋር እንዲቀጥል ብቻ አይደለም። ለምን ብትሉ ሄርሜላ እስከ አንድና እስከ መጨረሻ ጊዜ ጠልተዋለች፣ አታገኘውም። ለምን ሄርሜላን ፈልጎ ምናምን ብቻ ሳይሆን በቃ ለአብርሃም ጤንነት እየተቆረቆረ ያለ ሰው ማለት ኤፍሬም ነውና እስቲ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በእኔ ሀሳብ የማትደግፉኝ ከሆነ እስቲ ኮሜንት ላይ ጻፉልኝና ቤተሰቦች ዛሬ እንግዲህ እንደተነገረን እንግዲህ ቡዜና ዴቭ እንትን መሆን አለበት አብርሃም ጤነኛ መሆን አለበት ምናምን ብለው እየተናገሩ ነበር። ስለዚህም አብርሃም ጤነኛ ሆኖ እንደሚመጣና እንደ ሩታን እንደሚመርጣት ግልጽ አድርጌ ነው በእውነታ ነው መነግራችሁ። ይህ ነገር ካልተፈጸመ እንግዲህ እኔ መረጃውም ትክክሎች አይደሉም፣ ሁሉም ነገር ውሸት ነው ዩቲዩብ ላይ የሚወራውና እናንተ እስቲ ሀሳብ አስተያየታችሁን በዚህ ላይ ምን ታስባላችሁ? አብርሃም ጤነኛ ሆኖ መጥቶ ማንን የሚመርጥ ይመስላችኋል? አብርሃም ለማምለጥ ሄዶ ማንን የሚመርጥ ይመስላችኋልና? አብርሃም እንግዲህ በጤናው ተመልሶ ሩታን የሚመርጥ ነው የሚመስለኝ። ብቻ ግን ቤተሰቦች ዛሬ ቪዲዮ በጣም የሚገርም ነገር ነው። ኤፍሬም አብሶ ሩታን እየተከራከራትና ሩታን እየተጨቃጨቃት ይገኛል። ለምን እንደሆነ ግን አልገባኝም። ግልጽ የሆነ መረጃ ሁላ አልተነገረንም። እናም ደግሞ ማለት ነው ሩታ እየነገረችው ነበር ኤፍሬም አንተን ሌላ ነገር እያሰቡ ነው እባክተው ምናምን እያሉ ነበርና ኤፍሬም እንግዲህ አልሰማም ብሎ ድርቅ ብሎ ወደ ቡታጀራ ሄዳለሁ እያለ ነበርና ኤፍሬም እንግዲህ በጣም የሚገርም ነገር ነው እያከናወነ ያለው። ይህን ነገር ጋሼ ሲሰሙ ምን እንደሚሉ አልገባኝም። እንትናን የኤፍሬምን ጉዳይ ነው እንግዲህ የሚደግፉት ብዬ ነው ማስበው። እና ኤፍሬም ትክክል ነው የምትሉ እስቲ ሀሳብ አስተያየታችሁን ጻፉልኝ። እና ጋሼ ቅድም ያሉትም ተናግረዋል። ሄርሜላ እንደማይመርጡና ሩታ እንደሚመርጡ ከልጁ ጋር እንደሚያሳድጉ ተናግረው ነበርና በጣም በሚገርም ሁኔታ አዳዲስ መረጃዎች እየወጡ ይገኛሉ። ዝም ብላችሁ ያ ሰውዬ ፎቶ አውጥቶ መተት ምናምን ስላለ አተመኑ። ዝም ብለው ሩታን እንግዲህ ዝም ብለው ስሟን እየጠፉ ነውና ሄርሜላ ያለቀሰችበትን ምክንያት ደግሞ ስነግራችሁ በጣም የሚያስቅና የሚያዝናና ነገር ነውና ሄርሜላ እያለች ያለችው። ብቻ ግን ሄርሜላ ለበጎ ያርግላት። እሱን የሚመርጡላ አይመስለኝም። አብርሃም እንግዲህ ሄርሜላን ከመረጠ በህይወቱ ደስተኛ ሆኖ አይደለም የሚመርጣት ጋሼ ወይም ደግሞ
ቡዜና ዴቭ አስገድደውት ነው የሚሆነው እንጂ ሌላ ነገር ፈልገው አይደለም። አብርሃም በደስተኛ የሚሆነው በሩታና በልጁ ነው እንጂ ከዛ ውጪ ደስተኛ የሚሆንበት ምክንያትም የለኝም ብሎ ተናግሯል። ሐኪሟ እንደተነገረችው አብርሃም የጭንቀት ስላለበት ነው እንጂ መተትም ምናምን አይደለም። ዳኒ እንግዲህ የተነገረውን ሰምቶ የቤተሰብ ጉዳይ ነው ብሎ ተናግሮ ነበር ከዛ ጊዜ ጀምሮ ካስታወሳችሁ። እኔም ደግሞ ትንተና ስሰጣችሁ ነበርና የዛ ሰዓት እንግዲህ ዳኒ የቤተሰብ ጉዳይ ነው ብሎ መተት ምናምን ብሎ ስላሰቡ ነው ይህ አስተሳሰባቸው ከወዲሁም በጣም ደንድነዋል እና በቃ ድፍን አድርገው መግለጫው መተት ነው ብለዋልና ይህ ጉዳይ የድሮ አስተሳሰብነታቸውና ይሄ መጥፎ አስተሳሰብነታቸው በልጅ ልጆቻቸውም እንደሚጎዳ አስባለሁ። በእነሱም ጭንቀት እንደሚፈጥር አስባለሁ። አብርሃም የተጨነቀበት ምክንያት ቡዜና ዴቭ ስላስገደዱ ነው እንጂ ሌላ ነገር ተፈጥሮ አይደለም። ይህንንም ቅድም ነግራችሁ ነበርና ከወዲሁ እያሳወቅኳችሁ ዛሬም ደግሞ አዳዲስ መረጃ ምንድነው ካላችሁ አብርሃም ጤነኛ ሆኖ እንደሚመለስ ግልጽ አድርጌ እኔ ቃል እገባላችኋለሁ። አብርሃም ጤነኛ ሆኖ ወደ ድሮ ህይወቱ ፈታ በሚልበት ህይወቱ ላይ ተመልሶ ማንን እንደሚመርጥ በደንብ እናያለን። ብቻ ግን ቤተሰቦች ስለ ዳኒ ጉዳይ እንግባና ዳኒ እንግዲህ በስተመጨረሻም ሀሳባቸው ተሳክቶላቸዋል ብዬ ነው የማስበው። ጋሽ እንግዲህ አብርሃምን ያውቁታል ሄርሜላንም ያውቋታልና እንግዲህ አብርሃምን ያውቁታል ሄርሜላን ያውቁታል ያልኳችሁ በዝም ብዬ በሰው አስተሳሰባቸው ሳይሆን ባህሪያቸውን ጥንቅቅ አድርገው ያውቃልና ጋሽ እንግዲህ አብርሃም እንግዲህ ሄርሜላ እንደመረጠ ጋሽ ያውቃልና እንግዲህ ዛሬ ሄርሜላ ምን ብላ እንደምታስረዳቸው እኔ አላውቅም። ሄርሜላንም እዛ እየመለሷን ነበርና ሄርሜላ ረፊ ምናምን እያሏት ነበርና ሄርሜላ የምትመረጥ ይመስላችኋል? ዛሬ እንግዲህ በጣም በሚገርም ሁኔታ አብርሃም ጤናው እንደሚመለስ ግልጽ አድርገን እንረዳለን። አብርሃም ጭንቀት ነው እንጂ መንፈስ ምናምን እንደሌለበት ተረተናል እና የሚሞክሩትም ሞክረው ሀብል ወልቆ መስቀል ወልቆ ብዙ ነገር ተደርጎ ሐኪም ቤት ሄዶ ተመርምሯልና ጸበል ተጠምቆ ተመርምሯልና ብዙ ነገር ሆኖ እንግዲህ ፈጣሪ ማረው ነው የምንለው። አብርሽዬ ተመልሶ እንድናይ እንፈልጋለን። አብርሽና ሩታ ሁል ጊዜ ወደፊት ሄርሜላን ስለምንጠላት ሳይሆን ሄርሜላ በቃ ከነሱ ህይወት ውጪ ነው እያልናት ያለ ነው። ይህን ደግሞ ካልሰማን ወደ ጥላቻ እንደምንሄድ ነው የምናሳውቀው ለሄርሜላ ደጋፊዎች። እኛ ሄርሜላ ደጋፊዎችንም አንጠላም፣ ሩታ ደጋፊዎችንም አንጠላም፣ እንወዳለን። ሁላችንም ወደፊት ነው። ግን ሄርሜላ አብርሃምን ታዩ በቃ ልጅ አለው ሚስት አለው እንዴ በቃ ካልፈለገሽ አልፈለገሽም ነው እንጂ እንደዚህ ችክ ማለት ምን ያስፈልጋል? በሰው ትዳር ገብቶ መበጥበጥ፣ በሰው ትዳር ገብቶ ማበላሸት ምን ይሉታል እንዴ? ጋሼም አሁን እኮ የሚፈርዱላት ለሩታ ነው እንጂ አብርሃም ከሩታ ጋር እንዲቀጥል ነው እንጂ ለሄርሜላ አይደለም። እና አብርሃም እንግዲህ በጤናው ተመልሶ ሁላችንም እንደምናይ ግልጽ አድርጌ ነግራችኋለሁ። እና በጣም ነው ደስ ያለኝ አብርሃም እናትና አባቱ ጋር ሄዶ ጤናው እንዲመለስ በመሆኑ በጣም ነው ደስ ያለኝና ኤፍሬም በጣም ትክክል ነው ብዬ ነው በዛሬ ቪዲዮ የምነግራችሁ። ሩታ እንግዲህ የመከረችውን ምክር በጣም ትክክል ናት። ለኤፍሬም አስባ እንደዚህ ማድረጓ ሁላ በጣም ትክክል ናትና ቡዜና ዴቭ ግን በጣም ስህተት ነው የሰሩት። በጣም የሚያስጠላ ነገር ነው። እንደዚህ ከቀጠሉ በጣም በህይወታቸው ላይ የሚያስጠላ ነገር እንደሚያጋጥማቸው ነው የሚገርመኝ። ዴቭ እንግዲህ አስተዋይ እንደሆነ ነው የምረዳው ብዙ ጊዜ ግን አሁን አስተዋይ እንዳልሆነ ተረዳው። ሩታን እንደሚጠሏትና አብርሃምን ከሄርሜላ ጋር እንዲቀጥል ብዙ ሴራ ሲያሰሩና አብርሃምን ጤና መነሳት በጣም ጠንቅ የሆኑት ቡዜና ዴቭ ዳኒ መሆናቸውን ተረጋግጧል። ሄርሜላ እንግዲህ ከነሱ ህይወት አልወጣም ካለች ጀምሮ ነው አብርሃም እንደዚህ አይነት ጤና በሽታ የመጣበትና በጣም የሚያናድድ በጣም የሚያበሳጭ ነገር ነው የተፈጠረውና ቤተሰቦች እንግዲህ ሄርሜላ አልሰማ ካለች ምከረው እምቢ ካለ መከራ ይምከረው የሚባል አባባል አለና በጣም እንግዲህ ሄርሜላ የምትጎዳበትን ነገር ነው እየፈጠረች ያለችው። ሄርሜላ እንግዲህ አብርሃምን ለቤተሰቦቿን ባታስተዋውቅም እንግዲህ ለሷ ባል ተገኝቶ ሌላ ሰው ማግባቱ አይቀርም ብዬ ነው ማስበው። እንግዲህ አብርሃም ጤነኛ ሆኖ ሄርሜላ አርግዛለች ምናምን የሚባሉ ወሬዎች ሰምተናልና አዳዲስ መረጃዎቹ እንደዚህ ነው። ከዚህ በፊትም አርግዣለሁ ያለችው ነገር ውሸት እንደሆነ አዲሱ መረጃ ሰምተናል። ሄርሜላ በጣም እየዋሸችን እንደሆነና ግልጽ እንደሆነ ተረተናልና በዛሬው ቪዲዮ እንግዲህ አዳዲስ መረጃዎችን እኔ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ዛሬ ያወቃችሁት መረጃና ዛሬ የሰማችሁት መረጃ ለወዲሁ በፊትም ይህ ቻናል እውነተኛነት እንደሚናገርና የራሴ ኮንተንት እንደምሰራ ኦሪጂናል ኮንተንት እንደምሰራና ኦሪጂናል ኮንተንት ሜክ ቪዲዮ እንደማዘጋጅ ትረዳላችሁ። ይህ ቻናል ውሸት ምናምን መቀባጠር አልፈልግም። ውሸት ከሆነም ደግሞ እኔን ሰብስክራይብ
አታርጉኝ። እውነቴን ነው ምላችሁ አዳዲስ መረጃዎች ደርሱኝ። ዝም ብዬ አይደለም ማወራው፣ ብዙ መረጃዎችን አንድ ላይ በመጋራት ስለሆነ የምወስደው እና ቤተሰቦች ይህን ቪዲዮ ደግሞ ላይክ እንድታደርጉልኝ በትህትና ጠይቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እስቲ ሀሳብ አስተያየታችሁን ከፍሬውና ከሌሎች ዩቲዩበሮች ትሰማላችሁ። የሚገናኝ ከሆነ ይገናኛል። እናንተ እስቲ ማንን ትደግፋላችሁ? ዛሬ ሩታ ያደረገችው ወሬ ትክክል ነው ወይስ ኤፍሬም የሰራው ስህተት ኤፍሬም ያደረገው ነገር ነው ትክክል ነው ብላችሁ ታስባላችሁ? በዛሬው ቪዲዮ ግን እዚህ ጋር ያበቃል። አመሰግናለሁ። ቻው